ሰላም ውድ የቴሌቪዥን ተመልካቾቻችን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ከቴሌቪዥን የሳቱ መረጃዎች ይዘን ቀርበናል። አስጨናቂ ሀብታው መረጃውን በመምራት ከናንተ ጋር ቆያለሁ። አብራችሁን ቆዩ። የኢትዮጵያ ቃልት ቤተክርስቲያን በጋሞ ዞን ለተጎዱ ወገኖች የ2.1 ሚሊዮን ብር የምግብ ቁሳቁስ ድጋፍ አደረገች። በጋሞ ዞን በደረሰው የመሬት መንሸራተት አደጋ የተጎዱ ወገኖችን በዘላቂነት ለመደገፍ የኢትዮጵያ ቃልት ቤተክርስቲያን ቀጠናዎች በጋራ በመሆን የ2.1 ሚሊዮን ብር ግምት ያለው የምግብ ቁሳቁስ ድጋፍ አበረክተዋል። የኢትዮጵያ ቃልት ቤተክርስቲያን ዋና ጸሐፊ ዶክተር ስምዖን ሙላት በደረሰው ተፈጥሯዊ አደጋ የተሰማቸውን ጥልቅ ሐዘን ገልጸው ከሚያዝኑት ጋር ማዘን እንደሚገባም ተናግረዋል። አክለውም አሁን የተደረገው የምግብ ነክ ድጋፍ ጊዜያዊ ችግሮችን ለመቅረፍ መሆኑን ጠቁመው በቀጣይ ቀጠናዎችን በማስተባበር ተጨማሪ ድጋፎችን እንደሚያደርጉ ቃል ገብተዋል። ድጋፉን የተረከቡት የጋሞ ዞን ዋና አስተዳዳሪ ዶክተር ደምስ አድማሱ ቤተክርስቲያኗ ቀጠናዎች በጋራ በመሆን ላሳዩት ሰብአዊነት ምስጋና አቅርበዋል። በዚህ አስቸጋሪ ወቅትም ቤተ እምነቶች፣ የመንግስትና መንግስታዊ ያልሆኑ ተቋማት ተጎጂዎችን ለማቋቋም በጋራ መቆማቸው ትልቅ ብርታት መሆኑንም ገልጸዋል። በተለይም በአደጋው ወላጆቻቸውን ያጡ ህጻናትን፣ አረጋውያን፣ ሴቶችንና ነፍሰ ጡር እናቶችን በልዩ ሁኔታ ለመደገፍ የሚደረገውን ጥረት ተጠናክሮ እንዲቀጥል ጥሪ ቀርቧል። የኢትዮጵያ ቃልት ቤተክርስቲያን ከፍተኛ የሥራ ኃላፊዎች በአርባ ምንጭ ከተማ ተገኝተው ድጋፉን ለዞኑ አስተዳዳሪ ያስረከቡ ሲሆን ይህ በወቅቱ ለተጎዱ ወገኖች ያለውን አጋርነት የሚያሳይ ተግባር መሆኑ ተገልጿል። ተነሽና አብሪ በሚል መሪ ቃል በኢትዮጵያ ቃልት ቤተክርስቲያን በአዲስ አበባና አካባቢው ቀጠና የሴቶች አገልግሎት 3ኛ ዙር የአንድነት ቀን ተከበረ። ባልደረባችን ሮማን ከሊል ተጨማሪ አላት። ተነሽና አብሪ በሚል መሪ ቃል በኢትዮጵያ ቃልት ቤተክርስቲያን አዲስ አበባና አካባቢው ቀጠና ቃልት ቤተክርስቲያን የሴቶች አገልግሎት 3ኛ ዙር የአንድነት ቀን ተከብሯል። መጋቢት ቀን 12 2018 ዓ.ም በቦሌ ቃልት አጥቢያ ቤተክርስቲያን አዲስ አበባና አካባቢው ቀጠና የሴቶች አገልግሎት ተነሽና አብሪ በሚል ቃል ኢሳይያስ ምዕራፍ 60 ከቁጥር 1 መነሻ ያደረገ 3ኛ ዙር የአንድነት ቀን በቦሌ ቃልት ቤተክርስቲያን አክብረዋል። በዕለቱም የተለያዩ መርሃ ግብሮች የተካሄዱ ሲሆን መርሃ ግብሩን በጸሎት ወይዘሮ ወርቅ ውሃ ኃይለ ማርያምና የሮማ ወርቅ እንድሪያስ ሲያስጀምሩ አዲስ አበባና አካባቢው ቀጠና ቃልት ቤተክርስቲያን የሴቶችና እናቶች ሰብሳቢ ወይዘሮ ሰላማዊት ላምቤ፣ አዲስ አበባና አካባቢው ቀጠና ቃልት ዋና ጸሐፊ የሆኑት መጋቢ በለጠ ሀጃሎ፣ የኢትዮጵያ ቃልት ቤተክርስቲያን ምክትል ፕሬዝዳንት አቶ ዳንኤል ጫእሜቦ በስፍራው በመገኘት የእንኳን ደህና መጣችሁ መልእክት አስተላልፈዋል። የእግዚአብሔርን ቃል ደግሞ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ካውንስል መንፈሳዊ ዘርፍ ኃላፊ የሆኑት መጋቢ ስንሻት ተካ የበራልሽ ሆይ ተነሽ አብሪ በሚል ዮሐንስ ምዕራፍ 4 ከቁጥር 7 መነሻ በማድረግ የእግዚአብሔርን ቃል መልእክት አካፍለዋል። የደም ልገሳና የህብረቱን ጉዞ የሚያሳይ ዶክመንተሪ የቀረበ ሲሆን የጧፍ መብራት ስነስርዓትም ተካሂዷል። ቀድሞ በሴቶች አገልግሎት ያገለገሉ እናቶችን የማስታወስና የተለያዩ ስጦታዎች በመስጠት እናቶችም ደግሞ የቡራኬ ጸሎት በማድረግ መርሃ ግብሩ ተጠናቋል። በተመሳሳይ ዜና በቀጠናው በተካሄደው የአንድነት ጊዜ ቀድሞ በሴቶች አገልግሎት ላገለገሉ እናቶች እውቅና ተሰጥቷል። ባልደረባችን ሮማን ከሊል ቆይታ ከነሱ ጋር አድርጋለች። ተከታትለን እንመለስ። ስሜ ሮማን ወርቅ እንድሪያስ ይባላል። የአዲስ አበባና አካባቢው ቀጠና የሴቶች አገልግሎት ክፍል ዋና አስተባባሪ ነኝ። ዛሬ በዚህ በቦሌ ቃልዮት ነው የምንገኘው። መጋቢት 12 ቀን 2018 በዓል እያከበርን ነው። የሴቶች የአንድነት በዓል ኢሳይያስ 60 ምዕራፍ 1 መነሻ ቃል ጥቅስን በመጠቀም እነሆ ብርሃንሽ ወጥቷልና የእግዚአብሔርም ክብር መጥቶልሻልና ተነሺ አብሪ ልንል በዚህ ተገኝተናል። እናቶችን ተነሱ አብሩ እያልን ነው። በትውልድ መካከል አብሩ፣ በጨለማው መካከል አብሩ፣ በጽድቅ አብሩ፣ በቅድስና አብሩ ልንል በዚህ አለን እና ይሄን መርሃ ግብር ስናዘጋጅ መነሻ መልእክቶች አሉን። መነሻዎቻችን ከዛሬ 2 ዓመት በፊት 1ኛ ዙር አክብረናል። በዛን ጊዜ አዲስ አበባ ከተማ የሚገኙ እናቶችን ከያሉበት ኑ እንሰባሰብ፣ መሰባሰባችሁን አትተው በሚል 2000 እናቶች የተገኙበት መርሃ ግብር አዘጋጅተናል። ዕብራውያን 10 ከ24 እስከ 25 ባለው ቃል መሰረት በማድረግ ለመልካም ስራ እንድንነቃቃ እርስ በራሳችን እንነሳሳ የሚል ሐሳብ የያዘ ነውና ሰው ሲሰባሰብ ሲገናኝ ጸጋን ይካፈላል፣ እርስ በራሱ መልካም ነገርን ይከፋፈላል። በዛ ደግሞ ለትውልድ የሚያልፍ ነገር ይኖራል። ይሄንን መልእክት አድርገን ተነስተናል። በሁለተኛ ዙር ደግሞ የካቲት 2 ቀን 2016 ዓመተ ምህረት ዘፍጥረት 21:19 መነሻ በማድረግ አይኖቿ የተከፈተላት ሴት መሆን በሚል ሐሳብ ሌላ መርሃ ግብር አዘጋጅተን ነበር።
ምክንያቱም እነዚህ ሴቶች ከተሰባሰቡ ደግሞ ምን ያደርጋሉ? አይኖቻቸው ይከፈቱ፣ ልጆቻቸውን ይዩ፣ ባሎቻቸውን ይዩ፣ ቤታቸውን ይዩ፣ ትውልዳቸውን ይዩ፣ ቤተክርስቲያንን ሀገርን ይዩ። በዚህ መልክ አድርገው ተጽዕኖ ፈጣሪ የሆኑ እናቶችን እንድናይ ነው። ስለዚህ አይንሽ ከተከፈተ ዛሬ ደግሞ በጨለማው ላይ ነይና ምን በይ አብሪ የሚል መልእክት ይዘን ወጥተናል። እንደ ሴቶች አገልግሎት ማስተላለፍ የምፈልገው ትልቅ መልእክት ሁሉም ሴት ኃላፊነት አለባት። እያንዳንዷ ሴት ሀገር ናት። ሀገር ደግሞ ማለት ለብዙ ትውልድ የሚተርፍ ነው። ስለዚህ እናቱስ ልጅ አለ፣ እናቱስ ባል አለ፣ እናቱስ ቤተሰብ አለ፣ እናቱስ ቤተክርስቲያን አለ፣ እናቱስ ሀገር አለ። ስለዚህ እቺ እናት እንዳትተኛ። እኔ ሌላ በልቤ ያለ ትልቅ ቃል አለ። ምሳሌ 31:18 ላይ መብራቷ በሌሊት አይጠፋም ይላል። ያችን ሴት እንደ ነጋዴ መርከብ ናት ይልና መብራቷ በሌሊት አይጠፋም ይላል። መብራቷ በሌሊት ካልጠፋ እንግዲህ በቀን ምን አይነት ብርሃን ላይ እንደምትገኝ እችን ሴት ማሰብ ነው። ስለዚህ በጨለማ ላለ ትውልድ፣ ግራ ለገባው ትውልድ፣ መሄጃ ለጠፋው ትውልድ እቺ እናት እምታነቃ፣ እምትቀሰቅስ፣ በጽድቅ የሚሄድበትን መንገድ የምታሳይ፣ አሸንፎ እንዲሄድ የምታደርግ፣ የታጠቀች የምታስታጥቅ፣ የምትራመድ የምታራምድ ሴት ሆና እንድትገለጥ ሁሉም ሴት በግል ይሄንን እንዲሆን መልእክት አስተላልፋለሁ። እሺ፣ ስሜ ሰላማዊት ላምቤ እባላለሁኝ። አዲስ አበባና አካባቢው ቀጠና ላይ 3ኛ ዙር የሴቶች ኮንፈረንስ ነው ያደረግነው። አንድነት ጊዜ አድርገናል። በአዲስ አበባና አካባቢ ቀጠና ስር ላይ 9 ህብረቶች አሉ። ከዚያ ከ9 ህብረቶች ኦልሞስት የ5 ህብረት እናቶች መጥተዋል። ከየአጥቢያው 40 ሰዎች እንዲመጡ አናውንስ ያደረግነው 36 ሴቶችና 2 ከወጣቶች 2 ደግሞ ከአባቶች እንዲገኙልን ነው ማስታወቂያ የነገርናቸው። በዛ መሰረትም ተገኝተውልን ዛሬ እግዚአብሔር የተመሰገነ ይሁን በሚገርም ሁኔታ ፕሮግራሙን ለካሄድ ችሏል። ትልቁ ደግሞ ይህንን ፕሮግራም ያዘጋጀንበት ዋናው ዓላማ ብርሃንሽ መጥቷልና የእግዚአብሔርም ክብር ወጥቶልሻልና ተነሺ አብሪ በሚል መርሃ ግብር ተነስተን ሴቶች ለራሳቸውም፣ ለልጆቻቸው፣ ለቤተ ክርስቲያን፣ ለምድርቱ በጸሎት በዝማሬ ወንጌልን በመንገር በተለያየ ነገር እግዚአብሔርን እያገለገሉ እንዲያበሩ ውስጣቸው ላይ ያለው ነገር እንዲወጣ ነው ፈልገን ዛሬ ላይ ፕሮግራም ያደረግነው። ከዚህም አንፃር ጥሩ የሆነ መቀጣጠል በውስጣቸው ላይ ታይቷል። እግዚአብሔርም ደግሞ በዝማሬ በቃል በደንብ አውርቶናል። ክብሩ ለእግዚአብሔር ይሁን ለዘላለም። ቀደም እናቶች ይሄን ያህል አቅም አልነበራቸው፣ ቅንነቱ ግን ነበራቸው፣ የወንጌል ፍቅር ነበራቸው። ከዛም የተነሳ ብዙ ጉልበታቸው ጸሎት ነው፣ ብዙ መገናኘትም ለጸሎት ነው። በዛ ጸሎት ግን እግዚአብሔር በሞኝነት ምሽግ ገብተን እንጸልያለን፣ ሰው ቤት ሄደን እንጸልያለን። ቢሮ ውስጥ በሆነች ቦታ ላይ አሁን አገር አቀፍ ላይ የልብስ ስፌት ቢሮ አለ፣ እሱን ጠርገን እዛ እንጸልያለን። እግዚአብሔር ያን ጸሎታችን ይሰማ፣ እግዚአብሔር ጸሎታችን ይሰማ። ስለዚህ ድሮ የነበሩት እናቶች መሻቱ አላቸው፣ እንዲህ አልፎ ለመሄድ ይፈልጋሉ። ግን ብዙ ነገር ይዟቸው ነበር። ገንዘብ ይዟቸዋል፣ መልካም ድሮ ራሱ ይዟቸው፣ አካባቢ ይዟቸዋል። አንዳንድ ሌላ ተጽዕኖችም ነበሩ። ግን በዛ ሁሉ ውስጥ ተስፋ ሳይቆርጡ ትንሽ በዘር ባዘር እኔ በቤቴ ከመምጣቴ በፊት ለእግዚአብሔር ቃል የምናገረው ሉቃስ ምዕራፍ 4 ላይ ያለው ነገር በቃ ዘራችን ጭንጫ ላይ አልወደቀም፣ መንገድ ላይ አልወደቀም፣ እሾህ ውስጥ አልወደቀም፣ በሚያፈራ ቦታ ላይ ወደቀ። ስለዚህ ዛሬ ይኸው 30ም 60ም 100ም እያፈራ እዚህ ደረስን። የቀድሞ እናቶች የጸሎት ሰዎች ናቸው፣ ቅንነት አላቸው፣ ለአገልግሎቱ የተሰጠ ማንነት አላቸውና በገንዘባችን በጉልበታችን በጊዜያችን በእውነት ነው የምልሽ በሞኝነት እግዚአብሔር እናገለገል። ያ ያገለገልነው ጌታ ደግሞ ዛሬ በአደባባይ አከበረ። ስለ ወደ ዛሬው ከመጣሁ ነፍስ አልቀረልኝም፣ በእውነት አልቅሻለሁ። ይሄ ቀን ይመጣል ብለን አላሰብም። ስናገለግል ግን አገልግሎቱ እንዳይቋረጥ ብቻ ነበር ስንተጋ ነበር። አገልግሎቱ ሳይቋረጥ በድካምን በብርታትም ተያይዞ መጥቶ ዛሬ አዲስ አበባና አካባቢ ላይ ያሉ ሴቶች እንደዚህ ጨረቃ መስሉ እግዚአብሔር ከውስጣቸው ኃያላንን አስነስተው ይሄን ከማየት ያለፈ ክብር ለኔ ምንድነው? እኔ የታደልኩ ሴት እንደሆንኩ ነው የማውቀው። መሀል ቀጠና ላይ በጣም በባዶ ሜዳ ላይ በምድረ በዳ ላይ ነው ያገለገልኩት። እግዚአብሔር ግን ያን ለቅሶዬን ያን እምባዬን ያን ተደብቄም ግልጽም ሆኜ ከጓደኞችም ጋር ያለቀስኩበትን ዛሬ እግዚአብሔር በእጥፍ በመቶ እጥፍ መቶ አፈራ በቃ። ስለዚህ በዛሬው ነገር ነፍሴ ያልቀረችልኝ ክብር ይሰማኛል።
በህይወት ኖሬ ይሄን ማየት ለኔ ሌላ ምንም በቃ በየርኩበት እንደዚህ ስሜ ሲጠራ ከኔ ማንነት የኔ ዕውቀት የኔ በቃ ሌላ ነገር አይደለም። ክርስቶስ እሱ በኔ ላይ የያዘው ዓላማ ወንጌል አገልግይ ብሎ ጠርቶ እንዳወጣኝ ከኔ ጋር ሆኖ ነገሮችን አሳካለሁ። ዛሬም በማየት እድለኛ ነኝ። ስሜ ተዋበች ጫምሱ እባላለሁ። የቀድሞው የኢትዮጵያ ቃለ ሕይወት ሴቶች ሰብሳቢ ነበርኩኝ። አሁን ላለችው ከኔ ነው እሷ ምትክ ሆና የወሰደችው። በጣም ደስ ይላል። ሴት ልጅ በአገልግሎት ስትሳተፍ ብዙ ነገር ይሰራል። ቤቷንም የምትሰራው ጸሎት በቤተ ክርስቲያን ሴቶች ናቸው በብዛት ለአገር የሚቃትቱት፣ ለልጆቻቸው የሚቃትቱት ሴቶች ናቸው። እግዚአብሔር ደግሞ በመጽሐፍ ቅዱስ ሴቶችን ተጠቅሟል። ደቀ መዝሙርት የሆነች ሴት ዶርቃ እንደነበረች ቅድም ሳወራ ነበር። ለእግዚአብሔር ምጽዋትን የምታቀርብ ሴት ናት። በመልካምነት የተገለጠች ብዙ ደቀ መዝሙሮች በቤቷ የሚያርፉ የምታሳርፍ እንግዳን የምትቀበል ናት። ለጌታ ቤት የተጋሽ ሴት እንደነበረች እነ ዲቦራም ኃያላን እንደነበሩ እግዚአብሔር ደግሞ በመጀመሪያ እስራኤላውያንን ከግብጽ ምድር ሲያወጣ ወንዶች ልጆቼንና ሴቶች ልጆቼን እንዲያገለግሉኝ ልቀቁ ነው ያለው። ስለዚህ ሴት ማገልገል አለባት። ጸሎቷም የሚሰማ ለእግዚአብሔርም ቅርብ ናት። ልቧ ርኅሩህ ነው። በእንባ ነው የምትጸልየው። ስለዚህ የሴቶች አገልግሎት በሁሉ መድረክ ሊደገፍ የሚገባ ተገቢ ነው ብዬ አስባለሁ። ዛሬ ደግሞ በነበረው መርሃ ግብር በጣም ተደስቻለሁ። ለምን የይስሐቅ አምላክ የያዕቆብ አምላክ የአብርሃም መጀመሪያ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ብለን እንደምንጠራ ትውልድን እየተካ አባቶቻችን እናቶቻችን ያገለገሉት አገልግሎት ዛሬ እኛ ላይ ወድቋል። ከኛ ደግሞ የሚረከብ ትውልድ መኖሩ ተተኪ መኖሩ በጣም ደስ ይላል። እንደዚህ ነው ወንጌል እስከ ክርስቶስ ምጽአት ድረስ የሚቆም ነገር አይደለም። ተተኪ ያስፈልጋል። ስለዚህ በንቃት ወንጌልን ልናገለግል ይገባል። የሚገባውን ለእግዚአብሔር ቤት የሚገባውን ብዙ ጊዜ የሚለው ነገር አለ። የኛ የሆነ ገንዘብም የኛ ነው፣ የባሎቻችንም የኛ ነው። እኛ እንደውም እኮ 100% የምናገኝነን ማለት ነው ሴቶች። ስለዚህ ለወንጌል በር ልንሆን ይገባል። እየሰጠን ልናገለግል ይገባል ወንጌልን። ወንጌል በእኛ ዘመን መቆም የለበትም መቀጠል ነው ያለበት ብዬ አስባለሁ። በእውነት እግዚአብሔርን በጣም ነው የማመሰግነው። በተለይ በዚህ መሀል ቀጠና በእኛ ጊዜ በጣም ብዙ ያልተመቻቸ ሁኔታ ነበር እና በጣም በቃ አስቸጋሪ ነበር። አንደኛ ቀጠናው ራሱ በጣም ሰፊ ነው። በጣም ሰፊ አካባቢን የሚሸፍን ነው። እንደገና ለወንጌል አስቸጋሪ ነው ቦታ ነበር የተያዘ ነገር። ለነገሩ በሴቶች ብቻ ሳይሆን በአባቶችም ችግር ነበረው። በኋላ ግን በቃ እግዚአብሔር ነገሮችን ሁሉ የሚለውጥ አምላክ ነው፣ ሁሉን የሚችል አምላክ ነው። በጣም ትልቅ እንባ ትልቅ ጸሎት ነበረ። በጣም የሚገርምሽ በቃ የሚገርም በቃ በእግዚአብሔር በመተማመን በቃ ትልልቅ ነገር ነበር የሚጸለየው እና አሁን እንግዲህ ዛሬ ይሄንን የሚገርም ነገር ይሄኛው ሶስተኛው ነው እና እየጨመረ እኔ እንዳውም ቅድም ይሄንን ሳይ እንኳን ዘገየን ያልኩት በጣም ያማረ ነገር በአባቶች በትይ እንደገና በእናቶች የወጣው በጣም የሚያስደንቅ ነው። እግዚአብሔር ጸሎትን የሚሰማ የሚመልስ አምላክ ነው። በጣም ነው እኔ ተገረምኩት። እንደገና አስበው ይሄን ፕሮግራም በሙሉ ከቃሉ ጀምሮ አምልኮ የጌታ መገኘት ያለበት እጅግ በጣም የሚባርክ ነበር። ክብር ለአምላካችን ለእግዚአብሔር ይሁን። እግዚአብሔር መልካም ነገርን አድርጓል። አገናኝቶናል። ይሄ በጣም ትልልቅ ነገር ገና 3 አመት ነው፣ ግን በዚህ 3 አመት ውስጥ ፍሬው በጣም የሚገርም ነው። በቃ በጣም እየሰፋ እየበዛን ሄደው እንደገና ደግሞ የሚወጡት አገልጋዮች የሚገርሙ ናቸው፣ የሚገርሙ ልጆች ናቸው እየወጡ ያሉትና እግዚአብሔርን እጅግ አድርገን እኔ በጣም አመሰግናለሁ። በእውነት ይሄንን በህይወት ኖረን በአይናችን ማየት በጣም የሚገርም ነው። ጌታ ታማኝ ነው። ስሜ ህይወት ጌታቸው ይባላል። ከዚህ በፊት ከነበሩት አገልጋዮች በፊት የነበርኩ የቀጠናው የሴቶች ምክትል ሰብሳቢ ነበርኩ።
ዛሬ በነበረው በዚህ በሶስተኛው የሴቶች የአንድነት ቀን ጊዜ በጣም ደስተኛ ነኝ። በጣም ጥሩ ዝግጅት ነው የነበረው። እግዚአብሔር ረድቶን እንግዲህ የተጀመረው ነገር መቀጠል ችሏል። ይሄ እንግዲህ እንደ አስረካቢ አገልጋይ በጣም የሚያስደስት ነው። ምክንያቱም ያገለገላችሁበትን ለሌላ ስታስረክቡ ያ መቀጠሉን ስታዩ በጣም የሚያስደስት ነው። በዚህ በጣም ደስተኛ ነኝ። እግዚአብሔር በመካከላችን ነበረ። በሴቶች የሚሰራውን ስራ ማየት ስለቻልን፣ እርስ በርስ መተያየት መደጋገፍ ስለቻልን ባለፈው ሁለተኛው ጊዜ ነበረው አይኖቿ የተከፈተላት ሴት በሚል ነበረ። አሁን ደግሞ ተነሽና አብሪ ነው። እንግዲህ አይኗ የተከፈተላት ሴት ተነስታ ማብራት በቤተሰቧ፣ በትዳሯ፣ በልጆቿ፣ በማህበረሰብ፣ በቤተ ክርስቲያን፣ በአገር ደረጃም ተነስታ መስራት እንዳለባት ሴት ለውጥ ማምጣት እንደምትችል ማስገንዘቢያ ነው። በዚህ ተሳክቷል ማለት እችላለሁ። የነበረውን መልእክት ያንን ያመላከተ ነው። ከዛ በተጨማሪ ደግሞ የቀድሞ እናቶችን ሪኮግናይዝ ከማድረግ አንጻር የተሰራው ለነሱ ጋቢ የማልበስ ስርዓቱ እንዲሁም ደግሞ ከዚህ ቀደም የነበሩትን ማገልጋዮችም ደግሞ ስጦታ መስጠት ይሄ ትልቅ ነገር ነው። እኔ አንድ ነገር አምናለሁ። እኛ እዚህ ጋር የደረስነው በእኛ ማንነት አይደለም። የብዙ እናቶች ከብዙ ዘመናት በፊት የጸለዩት ጸሎት፣ ያለቀሱት እንባ የዛ ፍሬ ነን። አሁን በጣም ሰክሰስፉል ብንሆን በእኛ አይደለም። እግዚአብሔር ያንን ቆጥሮ በዘመኑ ደግሞ እኛ እንደሚለው ነው አይደለ? ግማሹ ይዘራል፣ ግማሹ ያሳድጋል፣ ግማሹ ስለዚህ ያ ነው የሆነውና በዚህ በጣም ደስተኛ ነኝ። ይሄም ደግሞ መቀጠል አለበት። ምክንያቱም መነሻ አለን፣ መሰረት አለን። ያንን መሰረት መዘንጋት የለብንም። ስለዚህ ለዚህ ለሴቶች አገልግሎት አሁን 35ኛ ዓመቱን ለማክበር ዝግጅት ላይ ነው ያለው። ስለዚህ የዛሬ 35 ዓመት ወደ ኋላ ሄደን እንግዲህ ያኔ እኛ ጩጬዎች ነበር ማለት እንችላለን። ስለዚህ ያን ጊዜ የተዘራው ዘር ያን ጊዜ የነበረው እንባ ነው ዛሬ እግዚአብሔር ፍሬ አፍርቶ እንደዚህ የተዋጣለት ፕሮግራም እንዲካሄድ ከፕሮግራም ባለፈ ነው። ምክንያቱም እኛም ያየነው ባለፈው 2 ፕሮግራሞች ላይ ያየነው ምንድነው ከዚህ ፕሮግራም በኋላ ሴቶች በቤታቸው ሄደው በቤተክርስቲያናቸው ሄደው በጣም ንቁ ተሳትፎ ሲያደርጉ አይተናል። በጣም ሲሰጡ አይተናል። በቃ ይሄን ነው የምንፈልገው። ስለዚህ ዛሬም በተደረገው ፕሮግራም በሚቀጥሉት በሚኖራቸው ቀጣይ አገልግሎታቸው በአጥቢያቸውም ይሁን በህብረታቸው በቀጠናም ንቁ ተሳትፎ እንደሚያደርጉና ተነስተው እንደሚያበሩ አምናለሁ። ክብሩን እግዚአብሔር ይሰጥ። ኢየሱስ የተሰኘ አዲስ የዝማሬ አልበም ተመረቀ። ባልደረባችን ሮማን ከሊል ተጨማሪ አላት። ኢየሱስ የተሰኘ አዲስ የዝማሬ አልበም በደማቅ ሁኔታ ተመርቋል። መጋቢት ቀን 6 2018 ዓ.ም የዘማሪ ዮሐንስ ወልዴ ኢየሱስ የተሰኘ አዲስ የዝማሬ አልበም በኢትዮጵያ ሙሉ ወንጌል ቤተ ክርስቲያን ፉሪ በር አጥቢያ በደማቅ ስነ ስርዓት ተመርቋል። በምረቃ ስነ ስርዓቱ ላይ የቤተ ክርስቲያን መሪዎች፣ አገልጋዮች፣ ተጋባዥ እንግዶች ተገኝተዋል። የኢትዮጵያ ቃልዮት ቤተ ክርስቲያን ጨሬ ቃሊቲ አጥቢያ ዘማሪ የሆነው ዮሐንስ ወልዴ የመጀመሪያ አልበሙ ሲሆን ከህይወት የተቆረሰ እግዚአብሔር የሰጠው እንደሆነ በምረቃ ስነ ስርዓት መድረክ ላይ ተናግሯል። የእግዚአብሔርን ቃል መልእክት ዮሐንስ ምዕራፍ 1 ቁጥር 1 ክርስቶስ ኢየሱስን እናሳይ በሚል መሪ ቃል መጋቢ ወገን ያካፍለዋል። የዘማሪው የተለያዩ ዘማሪዎች በመድረክ ስነ ስርዓቱ ላይ የቀረበ ሲሆን ከአባቶች ጸሎትና ቡራኬ ለዘማሪው ተደርጓል። ሰላም እንዴት ናችሁ? የጌታ ቤተሰቦች ሁላችሁም ሰላም ናችሁ ወይ? የእናንተ ወንድም ዘማሪ ዮሐንስ ወልዴ ይባላለሁ። ከኢትዮጵያ ቃለ ሕይወት ቤተክርስቲያን ቃሊቲ ጨሬ አጥቢያ ዘማሪ ነኝ። ጌታ ረድቶኝ አዲሱን አልበም ይዤላችሁ መጥቻለሁ። ኢየሱስ ነው ሰው ያደረገኝ የሚል የመጀመሪያ አልበም ይዤላችሁ መጥቻለሁ። ጌታ ረድቶኝ ባለፈው ይሁድ መጋቢት 6 በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን በድንቅ ተመርቋል። ጌቱ ሙሉ መዘሙሩ ከመጽሐፍ ቅዱስ ርዕስ ነው ወስጄ የጻፍኩት ነው። በራሴ የህይወት ተሞክሮንም አይቼ የጻፍኩት ነው። ሙሉ የመጽሐፍ ቅዱስ ታሪክን እግዚአብሔር ረድቶኝ ወደ ዜማ ወደ ቅኔ ቀይሬ ያመጣው በጣም ደስ የሚሉ የምስጋና መዝሙር ናቸው። አምላካችን እግዚአብሔርን ከፍና የምናደርግበት የእግዚአብሔርን ትልቅነትንም የምናውጅበት በጣም ድንቅ መዝሙር ነው። ጌታ ረድቶኝ ጨርሻለሁ። ስለኔ ደግሞ እግዚአብሔርን አመስግኑልኝ። ጌታ ይባርካችሁ። ውድ ተመልካቾቻችን መረጃዎቻችን አሁንም እንደቀጠሉ ናቸው። አሁን ደግሞ ከውጭ ምንጮች ወዳገኘናቸው መረጃዎች እናልፋለን። በአውስትራሊያ የክርስቲያን ነጻነት ጥሰቶችን ለመከታተል የሚረዳ አዲስ መረጃ ጠቋሚ ድረገጽ ተጀመረ። በአውስትራሊያ ውስጥ የአይሁድ ክርስቲያን እሴቶችን የሚከላከል ተሟጋች ቡድን የክርስቲያኖች የሃይማኖት ነጻነት ጥሰቶችን ለመከታተል አዲስ የመረጃ ጠቋሚ ጀምረዋል። የካኒቤሪያ ዲክላሬሽን ቡድን በመጋቢት 11 የአውስትራሊያ የክርስቲያን ነጻነት መረጃ ጠቋሚ ACFI የተባለውን ዳታቤዝ አቅርቧል። ይህ መረጃ ጠቋሚ በመላው ሀገሪቱ የሚፈጠሩ የሃይማኖት መድሎና የመብት ጥሰቶችን ለመመዝገብ ይጠቅማልም ተብሏል። በሲድኒ በተካሄደው ውይይት ላይ ተሳታፊዎች የጸረ መድሎ ህጎች በተግባር ቤተ ክርስቲያናትን እንደሚ
እንደሚገድቡም ገልጸዋል። ቡድኑ በዩናይትድ ስቴትስ እንዳለው የፈረስት አመንድመንት አይነት ጠንካራ የህግ መከላከያ በአውስትራሊያ እንደማይገኝ ጠቅሶ ውይይቱ እንዲቀጥልም ጠይቋል። በውይይቱም በአውስትራሊያ የጸረ መድሎ ህጎች በተግባር ቤተክርስቲያናትን እንደሚገድቡና የሃይማኖት ነጻነትን እንደሚጎዱ አስታውቋል። ዘገባው የክርስቲያን ፖስት ነው። የክርስቲያን አክቲቪስቶች ቡድን በኢራን ያሉ ፖለቲካና የሃይማኖት እስረኞች እንዲፈቱ ዓለም አቀፍ ጥሪ አቀረቡ። የክርስቲያን አክቲቪስቶች ቡድን የሆነው CAFI በኢራን ውስጥ የፖለቲካና የህሊና እስረኞች እያጋጠሙ ያሉ ከፍተኛ የሰብአዊ መብት ጥሰቶች ላይ ዓለም አቀፉ ማህበረሰብ እንዲገባ ጥሪ ያቀረበ ቡድኑ ራሱን ከተለያዩ የፖለቲካ አቋም ያላቸው የመብት ተሟጋቾች፣ የህግ ባለሙያዎችና ፓስተሮች በተቋቋመ ስብስብ መሆኑን ገልጿል። በመግለጫው መሰረት በእስረኞች ላይ እየተፈጸመ ያለው እንግልትና ማሰቃየት እየጨመረ ሲሆን ስነ ልቦናዊ ጥቃት፣ አስገድዶ መድፈር፣ የግዳጅ አደንዛዥ እጽ መውሰድና የህክምና አገልግሎት መከልከል እንደሚካተቱ ተገልጿል። ከታሰሩት መካከል አንዳንዶቹ በዚህ ዓመት መጀመሪያ የተካሄዱ ጸረ መንግስት እንቅስቃሴዎች ተሳታፊዎች መሆናቸው ሲገለጽ እስከ 15 ዓመት ዕድሜ ያላቸው ህጻናትም በእስር ውስጥ መገኘታቸው ተነግሯል። ኢራን በድርጅቱ የተዘጋጀው የክርስቲያኖች አሳዳጅነት ዝርዝር ውስጥ በ10ኛ ደረጃ ላይ እንደምትገኝም ተገልጿል። ከእስልምና ወደ ክርስትና መመለስ በሀገሪቱ ውስጥ ወንጀል መሆኑ እና እስከ ሞት ፍርድ ሊያደርስ እንደሚችል ተጠቅሷል። ታሪካዊ ክርስቲያን ማህበረሰቦችም በህጋዊ መልኩ የተመዘገቡ ቢሆንም በስራ በጋብቻና በውርስ ጉዳዮች መድሎ እንደሚደርስባቸውም ተገልጿል። የCAFI ዳይሬክተር አቲ ፋርድ በሰጡት መግለጫ የዓለም አቀፉ ማህበረሰብ ዝምታ ተጨማሪ የሰብአዊ መብት ጥሰትን ሊያበረታታ ይችላል፣ ወቅታዊ ትኩረትና እርምጃ ግን የሰው ህይወት ሊያድን ይችላል ብለዋል። እንዲሁም ድርጅቱ ዓለም አቀፉ ማህበረሰብ በኢራን ውስጥ የፖለቲካና የሃይማኖት እስረኛ አያያዝ ላይ በአስቸኳይ ጣልቃ እንዲገባና ችግሮች እንዲፈቱ እንዲሰራም ጠይቋል። በሌላ በኩል አንዳንድ ኢራናውያን ክርስቲያኖች በኢራንና በአሜሪካ መካከል ስላለው ውጥረት የተለያዩ አመለካከቶች እያቀረቡ ይገኛሉ። ዘገባው የክርስቲያን ቱዴይ ነው። ውድ ተመልካቾቻችን መረጃዎቻችን የተከታተላችሁትን ይመስል ነበር። መረጃዎቹን በመምራት እኔ አስጨናቂ ሀብታሙ ከመላው የህይወት ቴሌቪዥን የስቱዲዮ ባለሙያዎች ጋር ቆይታ አረኩኝ። ከቀሪ የህይወት ቴሌቪዥን መሰናዶች ጋር መልካም ቆይታ